እኔ እጂ አልቅሼ ቪዲዮ እኮ ሰርቻለሁ መብራንን እዚህ አልቅሼ ነው ምናምን ፖስታችሁ አሁን ትግራይ ገብቶ የእንትኔ የአክስቴሪ ሊስቴት እንግዲህ ይሄ ነገር በርካታ ወጣቶች ራስን በራስ ማርካት በወንዶች ብቻ አይደለም በሴቶችም አለ አንወሻሽ የሰማሁትን ነገር ልንገራችሁ ልጅየው ቤት ውስጥ ጫት ይቅማል ሰርቪስ ክላስ አባትየው ሰተውት በቃ ስራው ገንዘብ ፈልጎ ጫት መቃም ነው የሺሻ ቃለው ቤቱ የራሱ ይሆነ ለምን እዚህ ቶሮንቶ እንዳለ እንደዚህ ያለ ለምን እዚህ አፉን አይከፍትም ነበር እዛ እናንተ ላይ መጥቶ እንደዚህ አናታችሁ ላይ ነጭሩን ሲያረዝም ብላችሁ የምታዩት ስድነህ ተባልኩኝ አገር ያበላሸ ሰይጣን ልጆች ያበላሸ ልጆቻችን ልታምስ ነው የመጣው አንተ የምትናገረው የማታቅ ወንዶች ከጨነቃቸው accept yourself be okay ሴጋ ምታቀም በቃ ይታባቱ ምታገበለኝ ሰላም ጤና ይስጥልኝ ያላችሁት ብሩክ ኢንተርቴይንመንት ላይ ነው አዶናይን መቼም ብዙዎቻችን እናቀዋለን ካናዳ ይኖር የነበረ ወጣት ነው በተለይ ሴቶችን እንዲሰሩ ዲበረታቱ አነቃቂ ንግግሮች በመናገር ይታወቅ ነበር ሰው እንዲበረታ አቅም የሌለኝም የሚሉ ሴቶች መልኬ እንደዚህ ነው የሚሉ ሴቶችን በማበረታታት የሚታወቅ ኢትዮጵያዊ ነው ብዙ ሰው ያውቀዋል እና አሁን ወደ ሀገራችን ከመጣ በኋላ ወቸው ጉድ የሚል ፖድካስት ላይ በጣም ከባድ የሆነ ትውልዱን ያንጻል ተብሎ የማይጠበቅ ንግግርን አድርጓል እናም ደግሞ ብዙ ሰዎች በዚህ ተቆጥተዋል ብዙ የራሳቸውን አስተያየት ሰጥተዋል እኔም የራሴን ነገር እላለሁ ነገር ግን አዶናይ ከተናገራቸው ትንሽ ነገር ቀንጨብ አድርገን እንውሰድ መጨረሻ ላይ ደግሞ እሱ ራሱ ይሄንን ሊል የፈለገው እሱ ሊያስረዳ የፈለገበትን መንገድ ሰዎች ሳይረዱት ቀርተው ብዙ ነገር ተናግረውታል በዚህ የተነሳ ማስተባበያ አቅርቧል እሱንም እንከታተላለን በመጨረሻም ደግሞ የሚያዝናኑ ቪዲዮዎች አሉ የሚገራርሙ ቪዲዮዎች ከኔ ጋር አብራችሁ ቆዩ ወደ ቪዲዮ እንለፍ አማርኛ ሙቪ ያየክ ስታድግ ማለት ነው you know how it's like very romance አለ ምናም I'm that type of person very romantic young ሰው ነኝ ከልጅነቴ ጀምሮ ፍቅር ወዳለው ማፍቀር ወዳለው የመጀመሪያ ክረሽ ስታክፍ ላይ ነበር አራተኛ እሺ አይ ናቹራሊ ይወደዳል በቃ እኮ ይወደዳል ቆንጆ ነው እሺ ቨርጂኒቲን ያጣሁት ከዛ በፊት ነው yeah this is okay ካራተኛ ክፍል በፊት እንደዚህ ይቻላል እንዴ እንግዲህ ምን ታረጉታላችሁ ነው እንግዲህ I think record ሰብሬዋለሁ ኢትዮጵያ እንትና like ህፃን እንትና record ሰብሬዋለሁ ይላው so አዶናይ እንደዚህ አይነት ነገሮች ስታወራ ወሬው አይደለም ይገርመን ሰው ፊት ለዛው በጣም ብዙ ሰው የሚያው እንትን ላይ ድፍር ብለህ እንደዚህ አይነት ወሬ ማውራትህ ነው ሚገርምን ባይዘው ወሬው አይደለም ገባ ወንዶች ከጨነቃቸው accept yourself be okay ሴጋ ምታቀም በቃ ይታባቱ ምታገበለኝ የተቆራረጠ ታሪክ ይዞ እንትን የሚያደርጋል ምታገበለክ ይታባቱ እና ምታከፈለቀም በቃ ባንዲ that's it I'm being honest I wish ተደብቄ ዲሲፕሊን ሆኑ በየራሴን ባኮራ like I know የማጣው ክብር አለ you know so አትስድ ምናምን ልባል ይችላል ግን ሁላችንም ቤት ውስጥ ያለ ድራማ ነው ይሄ መረን የለቀቀው አዶናይ ልቅነቱ መብዛቱ ብቻ ሳይሆን ካንደበቱ የሚወጡ መርዛማ ቃላቶችና በየጊዜው የሚያሳየው ድርጊት ብዙዎችን ያስቆጣ ነው ተቸግሬያለሁ ብሎ ከሚስኪኖች ወገን ብር ከሰበሰበ በኋላ እኔ ሀብታም ልጅ ነኝ ብር ቸግሮኝ ሳይሆን ህዝቡ ላይ ሙድ ያስኩኝ ነበር ብሎ በድፍረት ደረቱን ነፍቶ የሚናገር አጭበርባሪ አራተኛ ክፍል ሆኖ ከሴት ጋር ተኝቻለሁ አደንዛዥ እጽ ገዝቶ የሚያሳይ ደፋር ሃይባይ ሊባል ይገባዋል ኃላፊነት የሚሰማችሁ ሁሉ ቢያንስ በየሚዲያችሁ ባለመጋበዝ ልትቀጡትም ይገባል ተብሏል ብዙ ሰዎች በሱስ ተይዘዋል ከዛ እንዴት እንውጣ በሚባልበት ደግሞ በግልጽ መተ አርጓልክ እና በጣም ከባድ ነው ለማንኛውም ሱስ በጣም እጅግ በጣም ከባድ ለመውጣት በጣም የሚያዳግት ነገር ነው ሱስ ሲነሳ አንድ ከዚህ በፊት የሰማሁትን ነገር ልንገራችሁ ልጅየው ቤት ውስጥ ጫት ይቅማል ሰርቪስ ክላስ አባትየው ሰተውት በቃ ስራው ገንዘብ ፈልጎ ጫት መቃም ነው የሺሻ ቃለው ቤቱ የራሱ ይሆነ ከሰዓት በኋላ ጫቱን ይገዛል ከሰል ያያይዛል ሺሻውን ያዘጋጅና በሩን ዘግቶ ይቅማል
አባት በጣም ይጨንቃቸዋል። የሌሎች ልጆች እየወጡ ስራ ይሰራሉ፣ ይሻሻላሉ፣ በቲክቶክ ያሉ በቲቪ ያሉ የጎረቤት ልጆችን ብዙ ቦታ ደርሰውና አባት በጣም ይጨንቃቸዋል። ከዛ ጎረቤት ሄዱና መፍትሄ ፍለጋ ያው መቼም የጨነቀው እርጉዝ ያገባል። ልጄ እንደዚህ ያረገ አስቸገረኝ ብለው ለጎረቤት ይነግራሉ። እና የጎረቤቱ ሰውዬ ምንድነው የሚያደርገው? ያው እንግዲህ 8 ሰዓት ሲሆን ከሰል ያያይዛል፣ ጫቱን ይገዛል፣ ይመጣል፣ የሺሻ ቃውን ያጣጥብና በር ላይ አርጎ ጫት ገዝቶ መጥቶ ነው በሩን ዘግቶ የሚቀመጠው። እኔ በጣም ግራ ገባይ ሲሉ እንግዲህ መቼም ያው አሳፋሪ ቢሆንም አንድ መከር ልስጦት ይላል ያ ጎረቤት። አረ ምን ችግር አለ እኔ ልጄ ይዳንልኝ እንጂ አባት ጨንቋቸዋል። እንግዲህ ያው ጫት ሊገዛ ሲወጣ ያን የሺሻውን ዕቃ በነገራችን ላይ ከ18 ዓመት በታች ያላችሁ ልጆች ባታዳምጡ ደስ ይለኛል። ያው ደግሞ ወርዱን ተጠቀመዋለሁ ሌላ ወርድ ስለሌለ አንድ ወርድ አይባልም እንዳትሉ ስለምንለው ከዛ ምን ይላል ያ ሰውዬ ሳታ ምንድነው የሺሻ ቃውን አጣጥቦ ደጅ እንዳስቀመጠው እቺ መሳቢያዋን ያንሱና መሳቢያዋ የሆነች ብረት ነገር ሆና ለስላሳ ነች። ምን ያረጋሉ? መሳቢያዋን ያነሱና ከታች ካካ መውጫዎትን ጉርጉር ያርጉና ያው ቂጦትን ልበል ሌላ ስም የለውም ጉርጉር አድርገው ያስቀምጡ። ከዛ በኋላ ያዩታል ውጤቱን ይላል። እንደተባሉት ሄዳሉ፣ ይጎረጉሩና ያስቀምጣሉ። ልጅ ያው ጫቱን ገዝቶ መጣ፣ እሳት ተያይዟል፣ ይዞ ገባ። ቃውን ከቃመ በኋላ ሺሻ ለማጨስ ያው ለኳክሶ ሲሞክረው ቴስቱ አልመጣ ይሏልና እሱ ነገር ደግሞ ዝም ብላችሁ እንደ አጠባ አርጋችሁት አይለቅም። ይደብረውና ቢያጥበውማ አልሆን ስላለው ይደብረውና እሱን ጥሎ ይወጣል። 1 ቀን 2 ቀን 3 ቀን አባትየው እየመጡ አያረጉ ያስቀምጣሉ። መጨረሻ ልጁ ቤት በቃ አስጠላው ቤትና ወጣ። በቃ ከደጅ ሆነ። ከዛስ ተመለሱና እዛ የመከራቸው ሰውዬ ጋር እንዴት ነው አላቸው። እግዚአብሔር ይመስገን እሱ ትቷል፣ እኔን ግን ማን ያስተውኝ? አያችሁ ሱስ ሆነ አያችሁ። ኢየሱስ ትንሽ የለውምና ልል የፈለኩት ሱስ ምን ያህል ከባድ ነው። አሁን እንደ አዶናይ እንደቀላል አርጉት ምቱ ብሎ ሲናገር መውጫው ነው ችግሩ እኮ መጀመሩ አይደል መውጫው ግን በጣም ችግር ነውና ብዙ ቤተሰቦች በዚህ ይጨነቃሉ። አሁን እንግዲህ ምንድነው ሰዎች ደግሞ የራሳቸው አስተያየት በዚህ በኩል ሰጥተዋል። ከዛ አዶናይ መጨረሻ ላይ የራሱን ነገር ይናገራል። እስቲ ወደ ሰዎቹ አስተያየት እንሂድ። ወራጣ አንተ ቪዲዮ አይቼ አንተ ትልቅ ሰው አይደለ እንዴ ከካናዳ የሚያክል ሀገር ገብተ ቲቪ ገብቼ አሬና አርቼ ፍላሽ አጣው ይያልክ ቪዲዮ የምትሰራ አንተ ልክስክስ ማለት ነው። ይደረዛ ስታስጠላ አስቀያሚ አዶናይ ነው ምናምን የምትባል አዶናይ አባይ ጥፋ አልቅስ አይደል እንዴ ሁሉ ጊፍት ሰጥቼ ማላቅ አልቅሼ እኮ ቪዲዮ ሰርቻለሁ በሱ ልጅ ደህየው ነው ስትረስ ያዘው ብዬ እኔ እጂ አልቅሼ ቪዲዮ እኮ ሰርቻለሁ መብራንን እዚህ አልቅሼ ነው ምናምን ፖስታችሁ አሁን ትግራይ ገብቶ የእንትኔ የአክስቴ ሪል ስቴት የእንትና ሪል ስቴት እያለ ያሳያል። እና ለምን የዛኔ ከቸገራላ ሁሉም እኛን እዛ አስለቅሰን ገንዘባችንን ሰተን ልከን አሁን ይህቴ ሽንት ቤት ብሎ እኮ ያሳየው ራሱ የኤልተን ሆቴል ሽንት ቤት ጉዳይ ነው። የቴ ቤት ብሎ በዛው እኮ እንትኑን እያሳየን ነው ቶሌቱን እንጂ እውነት አሩን አርቷል። አረህ ይድረቅ አፈር ብላ አፈር ያስበላ በአንተ ቤት ሙድ ይዘሞታል። አረን ያራፍላሽ አጣው ኢትዮጵያ እናቃለን። እኛም ኢትዮጵያ ሄደን ውሃ ሲያጣ በባሊ ይቀመጥላል ቂጥን ታጥበዛ ፍላሽ ታረጋለ ፍላሻም ማለት ነው። አንተም ብለው አሁን ሙድ ያዥ አሁን በኢትዮጵያ ሙድ መያዝ ነው ወይስ አልገባኝም። ቪዲዮክ ዋ ኢትዮጵያ ባጤ ሚኒሊክ ጊዜ ጠፋ ነው። አባይ ተገድቧል ተብሏል። የት ውሃው የት እንደሚሄድ ቅዱስ ሚካኤል ይወቀው። የውሃ ጥረት የኢትዮጵያ ህዝብ ካጣኮ ሎንግ ታይም አባይ ተገደበች በገንዘባችን ጭራሽ ገንዘብ ጨምሮ አልቆ ግድቡ አላለቀም። በስር እየሾለከ እየወረደውን ውሃው አዶን ነው ውሃው ምንም የለም። ኢትዮጵያ ገብተን ባሊ ግድንግድ ባሊ በትልቅ እንትን ይቀመጥላችኋል። እሱንም እኛ ዲያስፖራ ስለሆነን ይሆናል። ሌሎቹ በምን እንደሚታጠቡ ቅዱስ ሚካኤል ይወቀው። ቤተሰቦቻችን ይሄንን መረጃ
እስቲ በደንብ አድርጋችሁ ያው እንዳደመጥነው ነው ወንድማችን አዶኒ በተለያዩ ማህበራዊ ሚዲያ ላይ ከሰሞኑ እየቀረበ ይገኛል። በወቸው ኩድ በዮናስሞ በማንያዛው ልሸቱና ምናልባትም በሌሎቹ ቀጥሮ ሊያዝለት ይችላል። በዚህ በወቸው ኩድ ላይ የቀረበውን ሐሳብ ብቻ እናንሳ። ብዙ ነገሮችን ተናግሯል። ለምሳሌ ከተናገራቸው ንግግሮች መካከል እኔ ገንዘብ አልጠየቅኩም የሚል ነገር ተናግሯል። እንደ ህዝብ ነው ያሻው። ያ ማለት ምንድነው? በማህበራዊ ሚዲያ ላይ ከፍተኛ የሆነ ድህነት ላይ እንደነበረ ችግር ላይ እንደነበረ ቤት ኪራይ መክፈል እንዳቃተው የሚበላው ነገር እንኳን እንዳጣ ራሱ በማህበራዊ ሚዲያ ሪከርድ የተደረገ መረጃ ስለሆነ ያን ያህል የሚያጨቃጭቅ አይደል። ያ ሁሉ የኢትዮጵያ ህዝብ በስደቱ ዓለም ያለ ሀገር ውስጥ ያለ ሀገር ውጭ ያለ ያ የውስጡን በውስጡ ይዞ ይሄን ሰው ረድቶታል። ምን የሚካር ነገር አይደለም። እኛ እንኳን በቪዲዮ ሰርተንላችኋል። አሁን ያሰበው ከተሳካ በኋላ አይኑን በጨዋት በመቶ አልጠየቅኩም ብሎ ሲዋሽ አንድ ራሱን የቻለ ምናልባት ይሄ ሜንታል ዲስኦርደር አለ ወይ ብዬ እንዳስብ ነው ያደረገኝ። ሁለተኛውና ዋና ጉዳይ በወቸው ኩድ ላይ ቀርቦ የማስተርቤሽን ወይም ግለ ወሲብ ወይንም ሴጋ የሚባለው ነገር እንደ ጀብድ ሲያወራ ነበር። ምናልባት ለማስተማር በሄደበት መንገድ ሊሆን ይችላል፣ ግን ደግሞ ትውልድን የሚገርል ነገር ይዞ መጣል። በዛ ሚዲያ ወቸው ኩድ ማለት ቢያንስ ሰዎች የሚከተሉት አሁን ጥሩ የሚባል የዩቲዩብ ተቋም ወይ ሚዲያ ላይ ያለ ተቋም ነው። ትልልቅ ሰዎች የቀረቡበት ብዙዎቻችን የተማር ምንገኝበት ሰዓት ላይ የወረደ ሐሳብ ትውልድን የሚያዘቅት ሐሳብ ኢትዮጵያዊ ሴት የሌለው ሐሳብ ነገ ከነገ ወዲያ የሚነሱ ህፃናትን በማይሆን ምልከታ እንዲያርጉ የሚያደርግን ሰው ይዞ መጥቶ ማቅረብ ብቻ ሳይሆን ሪኮግኒሽን መስጠት በራሱ በጣም ከባድ እነማናዟል ልሸቱ ላይ ቀርባል፣ ዮናስሞ ላይ ቀርባል፣ ምናልባትም ሌላው ላይ ቀርባል። ዩቲዩብ ላይ ያላችሁ እባካችሁ እስቲ እናስብ። ከገንዘባችን ባሻገር ስለዚህ ስለ ኢትዮጵያ ህዝቦች እናስብ፣ ስለ ኢትዮጵያን እናስብ፣ ስለ ትውልዱ እናስብ፣ መጻዩ ነገ ስለሚመጣው ትውልድ እናስብ። እንደነዚህ አይነት ሰዎች ምን ልንማርባቸው ነው? በገሃድ እየዋሸ መዋሸቱ ብቻ ሳይሆን የማይሆን ነገር ይዞ ሲመጣ ማቅረብ ምን ይሉታል? ምን ተሰማችሁ? እኔ በጣም ነው ያዘንኩት፣ በተለይ በእነዚህ ሚዲያዎች ላይ። እኔ ማውራት የምፈልገው ወጣቱን እየጨረሰ ያለ ሰዎች ራሳቸውን እያጠፉበት ያለ ራስ በራስ ማርካት ወይ ደግሞ በተለምዶ ሴጋ ለሚባለው ነገር መልስ ለመስጠት ነው የመጣሁት። እንግዲህ ይሄ ነገር በርካታ ወጣቶች ራስን በራስ ማርካት በወንዶች ብቻ አይደለም በሴቶችም አለ። አንወሻሽ። ራስን በራስ ማርካት ማለት ይሄ ደግሞ አንደኛ ከእግዚአብሔር መንገድ የሚያስወጣ ሰውን እየገደለ ያለ እጅግ አደገኛ ተግባር ነው። ለምሳሌ በራስ መተማመን ይቀንሳል። ወንዶች ሴታሴት የሆነ ባህሪ እንዲኖራቸው ያደርጋል። ከሰው ጋር እንዳትግባባ ያደርጋቸዋል። ደካማ ያደርጋቸዋል። ራሳቸውን እንድታጠፋ ያደርጋቸዋል። ዲፕሬሽን በጣም አደገኛ ጭንቀት ውስጥ እንድትገቡ ያደርጋቸዋል። በጣም እጅግ አደገኛ ስለሆነ እንዴት አድርጌ መተው አለብኝ ወደሚለው ነገር እንመጣለን። የመጀመሪያው ነገር መተው ያለባችሁ ጸሎት ማድረግ፣ በቀን አንዴ ወደ ቤተክርስቲያን መሄድ፣ መጽሐፍ ቅዱስ ማንበብ፣ ትልቁ ነገር ደግሞ ስፖርት። በእንደዚህ አይነት ሱስ ውስጥ ያላችሁ ሰዎች ስፖርት ስሩ። ስፖርት በሰራችሁ ቁጥር ሰውነታችሁ እንዳይቀነስ ትጨነቃላችሁ። ስለዚህ ስፖርት መስራት እጅግ ለእንደዚህ አይነት ነገር በጣም መፍትሄ ነው። ይሄ ደግሞ ሴቶች ላይ ማለት በተለምዶ ሴቶችን ማነሰካከስ ከእንደዚህ አይነት ነገር ለመውጣት እቺን መንገድ ተጠቀሙ። በጣም ትልቁ መፍትሄ ደግሞ ትዳር ነው። ወንዶች በቃ ታቀቡ፣ ትዳር መስርቱ። በቃ ስማ እድሉ ስለተሰጠና መናገር ስለቻልክ ብቻ እንደዚህ አይነት ልቅ ነገሮችን መናገር ተገቢ ነው ብለህ ታስባለህ? እንዳታስብ። ይሄ አንተ የምትናገረው ቆሻሻ ነገርስ ብዙ ህፃናትና ወጣቶች ላይ ተጽዕኖ እየፈጠረስ እንደሆነ ታውቃለህ? አታውቅም። ምንድነው ልታስተላልፍልን የፈለከው? ልታስተምረንም ከሆነ ማስተማርም የራሱ ስርዓትና ስነ ምግባር አለ። ደግሞ እንደ አይነት ችግር ያለበት ወጣትም ቢሆን አንድና አንድ መፍትሄው የሚሆነው ወደ ፈጣሪውና ወደ ሃይማኖቱ ተመልሶ ራሱን ከዚህ ነገር ማውጣት የሚችለው እንጂ አንተ ባልከው መንገድ ሊሆን በጭራሽ አይችልም። በጣም የሚያሳዝነው አሁን ላይ ኢትዮጵያ ላይ ቁጭ ብለው እንደዚህ አይነት ፖድካስት የሚያስተላልፉ ሰዎች በጣም መሀይም የሆኑ ዲያስፖራዎች ሲገቡ እንደ ንጉስ እያነገሳችሁ እንደዚህ ሚዲያ ላይ እንደዚህ አይነት ዝርክርክ ነገር የምታስተላልፉ በጣም ነው የምታሳዝኑ። ደግሞ ትስቃላችሁ እንደ ጥርሳችሁ ይርገፍና በጣም ነው የሚያሳዝነው። የዚህ ልጅ ደግሞ መሀይምነት ከቀን ወደ ቀን በቃ እየበራ በደንብ ሻይን እያደረገ ነው። ጥርብ እግዚአብሔር ግግም ያለ ማስቲክ አስተኛኘኩ እግሩን ሰቅሎ ምናምን። ለነገሩ ምንም እኮ አይደለም። መሀይም ብትሆን እኮ አይገርምም። ከአራተኛ ክፍል ጀምሮ አንተ ሶኬት ለመሰካት ወደዛው ወደዚህ ስትል ትምህርቱን በስርዓት አልቆጠርከው። እዛ አራተኛ ክፍል ላይ እንግዲህ ያንተ ሰለባ የሆነችው ምስኪን የማልሽ ትሆን። በጣም ነው የሚያሳዝነው። ወዝን ሰክሰስፉል ግን እንደዚህ ያደረው ዝና መሰለክ እንዴ? የሰው ልጅ እኮ ተምሮ ሰው ረድቶ የሆነ ነገር አድርጎ ነው እንደዝና የሚያወራው። እንደዚህ አይነት ግን መሀይም ደግሞ አትናገሩ ትክክል ነው ምናምን ትላላችሁ። ጋይስ ይሄ እኮ ጤነኝነት አይደለም። ሴጋምቱ ማስተር ቤት አድርጉ ሲል ነውር ነው። የሚያደርግም ካለ እኮ ይሄ ነውር ነው።
ስለዚህ ይሄ ትክክል እንዳልሆነ ታምኖ ወይ ጸበል ወይ ህክምና ነው የሚካሄደው እንጂ እንዲህ በአደባባይ አርጉት እያለ ሲመክር 1 ምናምን ሚሊዮን ፎሎወር ይዞ በግልጽ ነው ያለውን የተናገረው። እንዴት ሰው እንደዚህ በማስማይም ይሆናል? እንዴት ሰው እንደዚህ ግን ድንጋይ ይሆናል? እመቤቴ ደሞ ያደረ ጭራሽ መጥቶ ማቼ ነው ደሞ ሰምቻለሁ እኮ አሁን የራሱ ቱቱስ ሪሚክስ ሆነኛል ካደረኩ ያላችሁ እኮ ነው። እጅ የተሰጠው ልንሰራበት ለፍተን የሰራኑ ልንበላበት ልንረዳበት እጆች የተሰጡን እንጂ እንደዚህ አይነት ነገር ልናቦካበት ልንገልበት አይደለም ልንሰርቅበት አይደለም። አንተ መሃይም ኢትዮጵያ ላይ ጽድት ያላችሁ ወንዶች አላችሁ በባህሪ በስነ ምግባር በምንም ለምን አግኝታችሁ አትመክሩትም? ወንድማችሁ አይደል እንዴ ሻይ ቡና ያላችሁ መከሩት። ይሄ ነገር ስነ ስርዓት አይደለም። እኛ ሀገር መተ እንደዚህ መሆን አትችልም። ለምን እዚህ ቶሮንቶ እንዳለ እንደዚህ ያለ ለምን እዚህ አፉን አይከፍትም ነበር? እዛ እናንተ ላይ መጥቶ እንደዚህ አናታችሁ ላይ ነጭሩን ሲያረዝም ብላችሁ የምታዩት ለዚህ ነው። እኮ የሲንግል ወንዶችን እጅ ማልነካው ዘልዬ ተከሻችሁ ላይ ተጠምጥሜ ሰላም ምላችሁ ወደጄ እንዳይመስላችሁ። ያው ደብል ኮድ እንኳን እንደዚህ አይነት እንትን ውስጥ አይገቡ። ይሄ በሽታ ነው መታከም አለበት። አሁን እያሰጋን ያለው ደግሞ ኮምፕሬሄንሲቭ ሴክሱዋል ኤጁኬሽን ተብሎ ሌጋሊ ካሪኩለም ውስጥ እንዲገባ ኢትዮጵያ እንደዚህ አይነት ነገር ውስጥ ባለችበት ሰዓት ከ4 ዓመት ጀምሮ ማስተር ቤት ያርጉናል እየተባለ አንተ ደግሞ እንዳንተ አይነቱ ደንቆሮ ደግሞ ወጥቶ እንደዚህ አርግ የሚመታ በሽታ ከላይ እስከታች መጥቶ አሳስሮ ያስቀምጥ። ሌላ ምለው ነገር የለም። ስድነህ ተባልኩኝ አገር ያበላሸ ሰይጣን ልጆች ያበላሸ ልጆቻችን ልታምስ ነው የመጣው አንተ የምትናገረው የማታቅ አንድ ሀቅ መናገር ፈልጋለሁኝ። ባይገርማችሁ ኢትዮጵያ ከዓለማችን ሴክስ ብላ ሰርች በማድረግ ሁለተኛ ደረጃ ላይ ትገኛለች ከነ ኢንዲያ እና በጣም ብዙ ቢሊየን ፖፑሌሽን ያሏት ሀገሮች የበለጠች ሆናለች። ምን ያህል ያን ቃል ሰርች ብናደርገው ነው እንደዚህ ሁለተኛ ደረጃ ልንይዝ የቻልነው? ይህን ያህል ፖፑሌሽን ይዘን አያችሁ። እነዚህ ቃላቶች ሰርች የሚያደርጉት ታላላቆች ብቻ ሳይሆኑ ምንም አዲክሽን የለባቸውም፣ ምንም ነገር አልነካቸውም፣ ንጹህ ናቸው ብላችሁ የምታስቧቸው ልጆቻችሁም ናቸው። ልጆቻችሁ እኔ ያበላሽዋቸው ይመስላችኋል፣ ግን ከኔ በፊት ቀድመው የገቡ በጣም ብዙ ኢንዱስትሪዎች አሉ። የፖርን ኢንዱስትሪ ይባላል። ይህ የፖርን ኢንዱስትሪ በሁላችንም ህይወት ላይ ገብቶ እኛን አይምሮአችን መንፈሳችን ከእግዚአብሔር ያለን ግንኙነት እያመሰ ይገኛል። እነዚህ ህፃናት ልጆችም እጃቸው ላይ ስልክ ሲይዙ ፈልገው ሳይሆን ኦልሞስት መንገድ ተሰጥቷቸው ተመርተው ይገባሉ ወደ ኢንዱስትሪ። ከዛ አንድ ህፃን ልጅ ሳይወድ አዲክትድ ይሆናል። ምክንያቱም ስሜቱ ጥሩ ነው። ሁሌም ሰይጣን ሲሸውድክ ጥሩ ነገር እየሰጠ ነው። እነዚህ ህፃናቶች ደግሞ ምንም ትምህርት የላቸውም፣ ምንም ዕውቅና የላቸውም። የሴጋ የሚለው ቃል የተወገዘ መጥፎ ቃል ስለሆነ ቤት ውስጥ ከቤተሰባቸው ጋር በስነ ስርዓት ማውራትም አይችሉም። አያችሁ እኔ ያረኩኝ ያለሁት ሰዎች ወደ ሰይጣን ለመቅረብ ኢሉሚናቲ እንዲሆኑ ወይም ደግሞ እንዲበላሹ መምከር ሳይሆን እያረኩኝ ያለሁት ኦሬዲ ወደ ሀገራችን ገብቶ ኮንታሚኔት ያደረገን ይህ ኢንዱስትሪ ግልጽ እያደረኩት ነው። በድብቅ ህይወታችን እያበላሸ ነበር። በድብቅ የስንት ወንዶች ኮንፊደንስ እየሰባበረ ነው። በድብቅ እግዚአብሔር ያለን ግንኙነት እየሰበረልን ያለው የዚህ ኢንዱስትሪ ዋና አቅሙ ደግሞ እኛን ዝም ማስባሉ ነው። ዝም ስንል ሰይጣን ደስተኛ ነው። ሳንናገር ስንቀር ያ ጎበዝ ነው ንጹህ ነው ምንም ማያቅም ብላችሁ ስልኩን የሰጣችሁት ልጅ ኦሬዲ የገባበት አዲክሽን ነው። እሱ በሩ ዘግቶ የሚያደርገውን ነገር እናንተ አታቁም። ስለዚህ አንተ ስድነህ አትበሉኝ። ምክንያቱም እንደዛ ከሆነማ ሁላችንም ስድነን ከዓለም ሁለተኛ የሆነው ታዲያ ማን ሰርች እያደረገ ነው? እኛ ሀበሾች አይደለንም? ሁላችንም እምነት ተከታዮች አይደለንም? ግን አሁንም እየተሸወድን ያለን። ስለዚህ በግልጽ ለምንድነው ማውራት የማይቻል? ለምንድነው ልጆቻችሁ መጥተው እናቴ አባቴ እኔ ፖርና ያለው እና እየረበሸኝ ነው የማለት አቅማቸው ለምንድነው ዝቅተኛ የምታደርጉት? ቤታቸው ዘግተው እኮ እየተሰቃዩ ነው ያሉት እነሱ። ምክንያቱም ግልጽ ሆኖ ከነገሯችሁ ጋቢያችሁ ለብሳችሁ ሐዘን ውስጥ እንደምትገቡ ያውቃሉ። በልጆቻችሁ እንደምታዝኑ። ብዙዎቻችን ኢትዮጵያውያን የሃይማኖት ተከታዮች ነን። የምናከብረው የምንወደው እምነት አለ። ግን ታዲያ እንዴት ነው ከዓለም ሁለተኛ ልንሆን የቻልነው? ሃይማኖትን ከሚቃረን
ነገር ሰርች በማድረግ እንዴት ማን ነው ይሄ ነገር ሰርች የሚያደርገው? ማን ነው? በእድል አይደለም እዛ የመጣ መቼስ የሸወደን ነገር አለ። አያችሁ ሰይጣን ፍርሃቱ ግልጽነት ነው። ሰይጣን ግልጽነትን ይፈራል። ሰይጣን ይወህና ይፈራል። ሰይጣን መረዳዳትን ይፈራል። ሰይጣን ፍቅርን ይፈራል። መጀመሪያ ነበረ መጠንቀቅ ወንድሜ እና ፖድካስት እነዚህ ኢንተርቪው ያረጋችሁ ሰዎችን እንግዶችን መጋብዙ ፖድካስቶች ፕሊዝ ቢያንስ አሁን መቆረጥ ይችላል እንደው ቢያንስ ይችኛዋ ፓርት እናንተ ያው ቢያንስ ብሏል ይበል ችግር የለውም መቅዳቱ ላይ ግን መቆረጥ ይችል ነበር ይሄ አልሆነም ያው ብዙ ሰው ጋር ደርሷል በተለይ ደግሞ አንድ ቦታ ላይ እቺ በአራት አመቴ ነው የሚለው ሪከርድ እንደውም የኢትዮጵያን ያገራችን ሪከርድ ሰብር ያለው ሲል ሌሎች ትንንሽ ልጆች እንደዛ እንግዲህ ከሱ የተሻለ ሪከርድ እንዲያስቡ የሚያደርግ ነው እንደው አንዳንዴ ቢቆረጥ ነው እንጂ በየቤቱ ያለ ሀቅ ነው ብዙ ወጣቶች በዚህ ተጎርተዋል ያው እኛ ችግራችን መስማት ስለማንፈልግ እንጂ በጣም ብዙ እየሰማ ነው ብዙ ነገር እንሰማለን በሴትም በወንድም ግን ለህዝብ ሲቀር እንደዚህ ነገሮች እንደዚህ ፍጥጥ ባለ ባይሆን ባይነኝ እንግዲህ እንደዚህ ያልን ቆየንና አሁን ደግሞ ትንሽ ዘና ብንል በሚል አንዳንድ የገረሙኝም ቪዲዮዎች አሳያችኋለሁ ሁሉ ምን እናታሳይ ሁሉ ወራስ ነው አባ አቤት አንድ እንጀራ አስተሽጠኝ እሺ ሰንተ ላድርግልሽ አንድ አይደለ ቶቶ አረ ፈታል እና አረ በ5 ብር ማን ይቀጣል ዞር ሰውዬ በየው በዚህ አርግ የምሬ ነው አዎ አንድ እንጀራ ነው ወዲራ አገራ ልቀጣል ላንተ 5 ብር ደሞ በኋላ አባት ልጆች ያላሳደግ ጋሽ እንደዚህ ዳር ማራ አርገው እዚህ ላይ ሷታሽ ወደዛው ዞር በል በቃ አረ ምን ጊዜ ምናምን የለ ተወይ ባክህ ይኸው እሺ ገናም ደግሞ ያስቀጣል አይ ፌስታል ወይስ ፈላ ማልዳፋክበት ደምቦች ለብለፊት ደምቦች ናቁ ፌስታልስ አረኒ ፌስታል የታረከውን ይዛል ነበር ፌስታል አለስኩ ምን እና ብር ያዝገው ዳቦ ነው ዳቦ አረ ተልኬ ነው በላ ና God have mercy upon us. የተመቸኝ የምር በጣም የተመቸኝ ተገባራይ ሴት ይዞ መጣ ወደ ቤቱ ነው ክርስቲያኖ Oh man! አሳኮ በል ማሳያ ሊገላታል ልጅ ፍቹ ይገልሻል ደገና ሰው የካልተፋታሽ ይገልሻል እንዲህ እያለን እንግዲህ ፕሮግራማችንን በዚሁ አጠቃለልን ሰብስክራይብ ስለምታደርጉ ቻናሌን እጅግ በጣም አመሰግናለሁ ቪዲዮን ላይክ አርጉ ሼር አርጉ ለብዙዎች እንዲደርስ ብሩክ ኢንተርቴይንመንት ላይ ያላችሁት ከዚህ የበለጠ ቪዲዮ ለመስራት እሞክራለሁ ያቅሜን ያው ከስራ ጋር እየታገልኩ ስለሆነ ነው ሌላ ስራ አለኝ በትርፍ ሰዓት የኔን መሰራው እናንተ ግን ከኔ ጋር ስላላችሁ ወዳችሁ ይመርጣችሁ ፈቅላችሁ ስለምትከታተሉኝ እጅግ በጣም አመሰግናለሁ ብሩክ ኢንተርቴይንመንት ይቀጥላል